ገብታ ገብቻለሁ። ኔትወርክ እያስቸገረኝ ነበር። ሰላም እንዴት ነው? ችግር የለውም ሰላም ነው። ኢየሱስ ክርስቶስን ታመልከዋለህ አይደለ? እኛ የተሰቀለውን እውነተኛውን ክርስቶስን እንሰብካለን፣ እናመልካለን፣ እንገዛለን። ሰላም አለይኩም። ገሪብን አዳምጠናት እንመለስ። አላህ ሽንት ቤት አይገኝም። ሙስሊም ወገኖቻችን አምላካችን ሽንት ቤት አይገኝም ይሉናል። የኛ አምላክ ግን ቦታዎች የሚያረክሱት ወይም ቦታ የሚገድበው አምላክ አይደለም። እንደሰማችኋት ነው። የሙስሊሞች አምላክ ሽንት ቤት አይገኝም ማለት ቻው። አላህ ሱብሃነሁ ወተዓላ ከአርሽ በላይ ነው። በእውቀቱ ደግሞ ሁሉም ቦታ ያካበበ ነው። እግዚአብሔር ደግሞ የሰው ካካ ካየ ራሱ ብቅ አይልም ነው የምልሽ። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ላይ ወደ ሜዳ ትወጣባት ዘንድ ከሰፈር ውጭ ቦታ ይሆነልህ፣ ከመሳሪያም ጋር መቆፈሪያ ያዝ፣ በሜዳም በተቀመጠህ ጊዜ ትምስበታለህ። ምን ሲያደርግ? ካካ ሲያደርግ መሳሪያ መቆፈሪያ ይዛል ማለት ነው። ዞረህም ከአንተ የወጣውን በአፈር ትከድነዋለህ። ምን? ካካውን በአፈር ይከድነዋል። አምላክህ እግዚአብሔር ሊያድንህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈርህ መካከል ይሄዳልና ስለዚህ ነውረኛ ነገር እንዳያይብህ አለ። ፊቱንም ከአንተ እንዳይመልስ ሰፈርህ የተቀደሰ ይሆን። እግዚአብሔር እካካ ካየ ፊቱን ስለሚያዞር አካካችሁን ታራችሁ በኋላ ቆፍራችሁ ደብቱት አለ። ለምን? ፊቴን እንዳላዞርባችሁ። ስለዚህ እግዚአብሔር ራሱ ሽንት ቤት አይገባም ማለት ነው። ያው እናንተ በግድ የከተታችሁት ነው እንጂ እና የኛ አምላክ ከአርሽ በላይ ነው። አላሁ አክበር። ኢየሱስ ክርስቶስ አንድ ጥቅስ ላይ አምልኩኝ ብሏል አይደል? ኢየሱስ ክርስቶስ በተለያየ መንገድ ቀድሞ በነቢያት በኋላም በሐዋርያት ራሱ ደግሞ አምልኩኝ ብሏል አይደል? አምልኩኝ ብሏል ኢየሱስ። ኦፍ ኮርስ በትክክል ብሏል። የቱ ጋር ነው ያለው? ምዕራፍና ቁጥር አንተ ራስህ ልክ እንደ ክርስቲያን መጽሐፍ ቅዱስን በደንብ አውቀዋለሁ ትላለህ። አንተ ራስህ ታውቀዋለህ። አምልኩኝ ያለው የቱ ጋር ነው? ጥቅስ ብቻ። ኦኬ ዌይት ያላ ተብቃል። እስከዛ ድረስ እስካወጣ ድረስ አንተ አንድ ሰሞኑን አንተ ቪዲዮ ሲዘዋወር ያየሁት ነበር። አውጣ። አምልኩኝ ያለበት ነው። አውጣ። ሌላ ወሬ እንፈልግ። ያላ ሰላም ትልቁ ላይ ነው። ክፈት መጽሐፍ ይዛል እንደው። ኦኬ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ክፈተው። ወረቀት ይዛል እየሰማን ነው። መጽሐፍ ስትገልጥ ክፈተው። አይ ለጊዜው መጽሐፍ ቅዱስ አልያዝኩም። ወረቀት እንትን እያልክ አልነበረ? ትንሽ ማስታወሻ ነገር ይዣለሁ። ጥቅሱ የለም። መጽሐፍ ቅዱስ አልያዝክም? መጽሐፍ ቅዱስ ካለ አንተ በስልክም ካለ በምንም ካለ የዮሐንስ ወንጌል ምዕራፍ 10 ቁጥር 31 ክፈትልኝ። አንብበው። ምን ይላል? አምልኩኝ ይላል እዚያ ጋር። እኔና አብ አንድ ነን ይላል። አልጠየቅኩም። አምልኩኝ ብሏል ወይ ነው ጥያቄው። አብ የሚመለክ ነው አይደለ? አብ ማለት አባት ማለት ነው። አልጠየቅኩም። አባት በእስልምናው አታምኑበትም። አብ ማለት አባት ነው። አምልኩኝ ብሏል ወይ? ይኸውልህ አንደኛ ነገር ይኸውልህ አምልኩኝ ብሏል ወይ? ምን እያልከን ነው ሁሱ? ስለዚህ በእንደዚህ አይነት መንገድ ከሆነ ልንግባባ አንችልም ማለት ነው። ይኸውልህ አሁን አንተ ለመካድ የምትሞክረው ነገር ምን እንደሆነ ታውቃለህ? የምንግባባው በጥቅስ ነው። ኢየሱስ ክርስቶስ አምልኩኝ ብሎ ተናግሯል ወይ? ይኸው በትክክል እየሰጠው እኮ ነው። እኔና አብ አንድ ነን ማለት ምን ማለት ነው? አምልኩኝ የሚል ቃል አለ። አሁን እዚህ ትልቅ ሰው አይደለ እንዴ? ኖ አምልኩኝ በቀጥታማ ይኸውልህ እኔ ስለ ራሴ ልመሰክር አልመጣሁም። አባቴ ስለኔ ይመሰክራል። በቀጥታ ቃል በቃልማ እንደማይናገርበት ምክንያት እየነገርኩ እኮ ነው። እሱን ለምን አታውቀው? የእኛ አምላክ አላህ ሱብሓነሁ ወተዓላ ለምንድን ነው የምታመልኩት? ቃል በቃል አምልኩኝ ይላል። ፈዕቡድኒ ይላል። እኔም በብቸኝነት ተገዛኝ እያለ ይናገራል። አንተ ግን የምታመልኩት ምክንያቱም ይህ አይነት አርጉመንት ለእናንተ ቁርአናችሁ ላይ የተጻፈ ቁርአናችሁ ላይ የነገር የተጻፈው ለምን እንደው ታውቃለህ? ቀድሞውኑ የሚመለክ የሚገዛ አምላክ ስለነበረ አምልኩኝ ብሎ አንድ አልተነገረም ማለት ሁሱ መጀመሪያ አንተ አድምጥ እኮ ኢየሱስ ክርስቶስ አምልኩኝ ብሎ የተናገረበት ቦታ የለም። በቀጥታ አይደለም በቀጥታ ምንም ነገር ሊናገር እንደማይችልም እኮ እርሱ ራሱ ስለኔ አባቴ ስለኔ ይመሰክራል። እኔ ስለ ራሴ ብመሰክር ምስክሬ ሁሉ ውሸት ይሆንብኛል ብሏል አይደል? እሱ አይደለም። እሺ አባቱ አብ አምልኩት ብለዋል ኢየሱስ። ኦኬ እሺ ማቴዎስ 27:9 ላይም ደግሞ የመጀመሪያውና የመጨረሻው እኔ አልፋና ኦሜጋ ነኝ ይላል። ይህ ምን ማለት ነው? ማን ጠይቀስ? አምልኩኝ ብሏል ወይ ነው ጥያቄው። ስለዚህ
እንዴ የመጀመሪያውና የመጨረሻው የሚመጣውና የሚሄደው እኔ ነኝ ካለ ምን ማለት ነው ታዲያ? አልጠየቅኩም። አምልኩኝ ብሏል ወይ? በክርስትና ሕይወት ቀጥታ ብሎ ነገር የለም። ቀጥታ ብሎ ነገር የለም። ስለዚህ ምን አለ? ራሱ አምልኩኝ አላለም፣ ግን የአብ መስከሮለታል እያልከን ነው አይደለ? አብ እሺ አምልኩት ብሏል። እኔና አብ አንድ ነን፣ አባቴ ስለኔ ይመሰክራል ብሏል። በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው ብሏል። ቆይ አንድ ጥያቄ ነው ልጠይቅህ። እሺ ቆይ አንዴ ተረጋጋ። ራሱ አምልኮኝ አንድ ጥያቄ ብቻ አንተ ልጠይቀው። ሁሱ አንድ ጥያቄ ብቻ ልጠይቀው። ይሄን ጨርሰህ ትጠይቃለህ፣ ችግር የለው። አምልኩኝ አላለም ኢየሱስ ክርስቶስ አለ። ጥሩ አብ መስክሮለታል። ኢየሱስ ክርስቶስ በትክክል አምልኩኝ ያለበት ነፍ ቦታ ላይ አለ። እየነገርኩህ እኮ ነው። የምነግርህ ነገር ካልተቀበልክ አምልኩኝ ያለ የቱ ጋር ነው? ቆይ ስማኝ፣ ይኸውልህ ስማኝ፣ አይደለም አምልኩኝ ያለው ነፍ ቦታ አለ ይላል። አንድ ቦታ ነው መጣ ወላሂ ነው መጣ። ለምን ዝም ብለህ የምታወራው? ሁሱ መጀመሪያውኑ አንተ ስለምታወራው ነገር መጀመሪያውኑ ማለት ነው ለምትጠየቀው ጥያቄ ይኸውልህ፣ እኔ አንደኛ ነገር ያን ያክል ጠለቅ ያለ እውቀት ባይኖረኝም እኮ ማለት ነው አንተ ለምትናገረው ነገር ግን ማለት ነው መልስ የሚሆን ነገር እሰጥሃለሁ። አንተ የመረዳድ አቅሙ ካለ አጣመ በትክክለኛው መንገድ ማትወስደው ከሆነ ማለት ነው ጭራሽ ራሱ እያጣመመ እኛን አጣመመ ይላል። አምልኩኝ አላለም። አንተ ራስህ ነህ እኮ ያጣመምክ ያለበት ቦታ ንገረኝ። እሺ ኢየሱስ ክርስቶስ የቱ ጋር ነው አምልኩኝ ብሎ የተናገረበት? ስነግርህ ለምን እሱን አታምነው? አንድ ሰው ይኸውልህ አልነገርከንም። ሎጂካል ሆነ ስማኝና የሰማንህ ነው። አምልኩኝ ያለበት ቦታ የለም በቀጥታ አይደለ? ሎጂካል ሆነ ለመስማት ሞክርና ከዛ በኋላ እኔ ልንገርህ። ሎጂካል ሳይሆን መጽሐፍ ቅዱሳዊ ነው የሚሆነው። አምልኩኝ ብሎ የተናገረበት ጥቅስ አለ ወይ? በትክክል አለ እያልኩ እኮ ነው። እኔና አብ አንድ ነን። እኔ ግን እኔ ስለ ራሴ ሳይሆን ስለ አባቴ መሰክራለሁ ይላል። ስለዚህ እኔና አብ አንድ ነን አለ እንጂ አምልኩኝ አላለም አይደለ? እንዴ ከአብ የሚመለክ አይደለም? አልጠየቅኩም እሱን። ኢየሱስ ክርስቶስ አምልኩኝ ብሎ አልተናገረም፣ ግን እኔና አብ አንድ ነን ብሏል አይደለ? እኔና አብ አንድ ነን የሚለው ምን ማለት ነው ወደሚለው እንመጣለን። ግን አምልኩኝ አላለም። እሱን ቤት ስገባ በደንብ ጥቅሱን ይዤ ከፈለክ ላወራ እችላለሁ። እኔ ግን አሁን ልጠይቅ የገባሁት አንተን ከቁርአን ነው ልጠይቅ የገባሁት። አገባቢ ልክ እንደዛ ስለነበር ማለት ነው። ስለዚህ አሁን ቆይ ችግር የለም ትጠይቃለህ። አንዴ በደብደሚያ ልናገር ከአንተ ከመልሰህ ተነስቼ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አምልኩኝ ብሎ እንዴትም ቦታ አልተናገረም። በትክክል ብሏል። ነቢያቶች የሰበኩለት ነቢያቶች በትንቢት የተናገሩለት ሐዋርያት የሰበኩለት ትክክለኛው አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለ አምልኩኝ ግን አላለም። በጣም የሚያሳዝነው አምልኩኝ ለምንድን ነው ያለው? በትክክል ብሏል እንጂ አላለም። የቱ ጋር ነው ያለው? እርሱ የአባቱን ፈቃድ ሊመሰክር መሰከረ፣ አባቱ ደግሞ ስለ እርሱ መሰከረ። ከዚህ በላይ አምልኩት ብሏል። ችግር የለውም እሱ ባይልም ችግር የለውም። እሺ አብ መስክሮለታል እያለ ነው። አብ ኢየሱስን አምልኩት ብሏል። በትክክል የቱ ጋር ነው ያለው? የምወደው ልጄ ይህ ነው ብሎ መስክሮለታል። ይጠላዋል አላልኩም። ችግር የለውም ይወደዋል። አምልኩት ብሏል ወይ ነው ጥያቄው? ኦኬ ሻውን አንተ ጥያቄ አይሽ ስለምን አለ ጥያቄ ይቻላል። ምክንያቱም ምን ያው ላይ ላስተምር ሳይሆን የገባሁት ጥያቄ ለመጠየቅ ነው። ያላ ጠይቅሽ ችግር የለውም። ስለዚህ አምልኩን ሳይል አታምልከው በግድ ሳይሆን እኮ ማለት ነው። አንተ በትክክል ለምጠየቀው ጥያቄ መልስ ካለ ሊጠይቅ ነው የገባሁት። አንተ ጥያቄ መልስ በቃ ጠይቅሽ በቃ ችግር የለውም ትችዋለህ። ጌታ ሰው ዛሬው ለሊት ምታርጉ ይሰማል። ጆስነት ጆስ አለም ጥያቄ የት ነው? ጥያቄህን ጠይቀን አንጅታችን አትብለው። ኦኬ የሚሰማ ከሆነ ጥያቄ ልጠይቅህ። አየሽ ጠይቅ፣ ይሰማል። ይሰማል። እኔ ጋር ትንሽ እየተቆራረጠ ስለሆነ ነው ወይ? ይሰማል ድምጽ። ኦኬ እሺ፣ የሚሰማ ከሆነ ሱራ 21:5 አንብብልኝ እስኪ። አንብበው። ምን ይላል? በዚያ ላይ ጥያቄን ጠይቅ፣ ችግር የለም። قال ربي يعلم القول في السماء بل قالوا أضغاث أحلام بل افتراه بل هو شاعر فليأتنا بآية كما أرسل الأولون. أنظر
ጆሲ ቁርአን የህልሞች ቅዠት ነው አሉ የምትለዋን አንብባት ጆሲ ያ እየሰማኝ ነው አሁን ይሰማኛል ላይ አንብበው ምን ይላል እንዴ አንተ አንብብልኝ የራስ መጽሐፍ አይደለ እኔ ነው በመጽሐፍ የሚያስኩት ነገር የለም ይችላል ስለነበርኩኝ እንዳጋጣሚ ነው የገባሁት ያወራ ሲሰማ ገባሁኝ ስለዚህ ያገኘኸውን ጥቅስ አንብብልን ችግር የለውም ወረቀት ይዘህ ነው አይደል በጣም አንብበው ችግር የለውም ጆ بل قالوا أضغاث أحلام بل افتراه بل هو شاعر فليأتنا بآية كما أرسل الأولون جو اسكي وقت شمال لي بابا كان يترك تنشي يسجرين ومسل يسجرين ከህዲያኖች ለነብዩ ሰለላሁ ዐለይሂ ወሰለም ያላቸው ንግግር አለ هو يقصد هذه الآية እና ቁርአን የህልሞች ቅዠት ነው አሉ የሚለው ነው አሉ የምትለው አንተ ውት ያረጓትና ቁርአን የህልሞች ቅዠት ነው የሚለውን ይዘዋል ሱረቱል አንቢያ ቁጥር 5 ላይ ገብታችኋል ቁርአን የህልሞች ቅዠት ነው የምትለውን ብቻ ይዘው ያና ቁርአን የህልሞች ቅዠት ነው ይላል አሉ የሚለውስ ባዮቹ ከላይ ከነብዩ ሰለላሁ ዐለይሂ ወሰለም ጋር እየተነጋገርኩ ነው የመካ የቁረይሽ ካዲያኖች ቢያንስ እስከ 4 ነጥብ አንብቡት ጌታ ሰው ጥያቄ አለ ይቀጥል እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ግን እኔ አሁን አንድ ነገር ልጠይቅ በአላህ እሱ አፉ በሉኝ እሺ እሱ በጠይቀው ላይ ያልገባኝ ነገር አሁን ለምሳሌ አንድ ሰው ስለ ጥያቄ ሲያቀርብ እኔ አሁን ላስተማሪ ጥያቄ ካለን ጆሴፍ የሚሰማኝ ሌሎችም ክርስቲያኖች ካሉ እንዲሰሙ የምፈልገው ላስተማሪ ጥያቄ ሳቀርብ መጣ ወይ አንተው እዚህ ጋር መጣህ ተቀመጥከው ልማር ነው ጥያቄ አለኝ ብሎ መጣ ግን አንተ እንዴት ማንበብ የማትችለው ነገር ላይ ጥያቄ ትጠይቃለህ I just I'm curiously ማንበብ የማይችለው ላይ እሱ በአላህ አስተካክልን ከተሳሳትኩኝ እሺ ሰው ኖሌጅ በሌለው ውቀት በሌለው ነገር ላይ እንዴት ጥያቄ ሊጠይቅ ይችላል seriously እኔ I'm this is curious የሆነ ጥያቄ ነው ያለኝና ለክርስቲያኖች ለምሰሙኝ ወገኖቼ እኔ አሁን ለምሳሌ ክርስቲያኖች ጋር ስብገባ ማለት ነው ራሴን አስቀምጬው ማላቀውን ጥያቄ ላይ አንብቢ ቢሉኝ ደደብ መሆኔን ያስታውቃል ማለት ነው ምክንያቱም እኔ በቂ ውቀት የለኝም በዛ ነገር ላይ ማለት ነው ለምሳሌ ወደዛ ውቀት ላይ ስመጣ first of all ራሴን አስተምሬ አውቄ ኖሌጅ ስክ አድርጌ ኦኬ ሁሱን ቻሌንጅ ላረገው መጣለው ብዬ ስል በዛ ደረጃ ራሴን አስተምሬ መምጣት እንዳለብኝ ተጠንቅቄ አውቃለሁ አንደኛ ሁለተኛ ነገር ደግሞ አንተ ጥያቄ ስትጠይቀው ወረቀት አልያዝኩም አለ እሺ ኦኬ አልያዘም ተቀበልኩ ማሻአላህ ትግስቱ ስላለ ሲጀምር ኦኬ እሱ ለሚጠይቀው ተዘጋጅቶ ነው የገባው አይደል አንድ ሰው ተዘጋጅቶ ፕሮፌሰሩ ጋር ሲሄድ ፕሮፌሰሩ ጥያቄ ሲጠይቀው he need to give him from the book that he read ከራሱ የሚያወጣው ነገር የለም ማለት ነው ስለዚህ አንብቦታል ካለ ቁርአኑን አውቅ ያለው መጥቻለሁ ብሎ ነው የመጣውና ማንበብ ሳትችሉ እባካችሁ የማህይብነት ጥግ ድረስ መሆኑን ስለሚያሳይ አፉ በሉኝ እኔ ያው ማህይብነት ነው ብዬ ነው ማስበው እኔ በሆን አላረጋው እኔ በሆን መጀመሪያ አንብቤ ተጠንቅቄ ምክንያቱም ኖሌጅ ውቀት ያላቸው ሰዎች ጋር ስንመጣ በጥንቃቄ ልንመጣ ይገባል እዚህ ጋር ሁሱ ማሻአላህ ተባረከላህ አላህ ይጨምርለት የራስ ውቀት አለው አላህ ይጨምርለት ዱዓ ስናረግ አላህ ይጨምርለት ያው ባህር ስለሆነ እስልምና ማለት ነውና ጆሴፍ የምሰማኝ ከሆነ ፕሊዝ አንብባችሁ ነው እኔ እንዳዳማጭ ጆሮዬን ስላመመኝ ነው አፉ በሉኝ ሁሱ ወደ ጥያቄ መግባት ይችላል ሌላ ክርስቲያኖች ከሌሉ ኢንሻአላህ ኦኬ የመጀመሪያው ጥያቄ ተመልሶልኛል እንደ አዲስ ኒካህ ይታሰር በሚባለው ሌላው ጥያቄ ምንድነው ሱብሃንአላህ ሰውየው አስጠፋብኝ ማለት ነው እሺ ለማንኛውም አፉ በሉኝ ሌላው ጥያቄ ለምሳሌ አንድ ሰው የሰውን ሐቅ ማለት ነው ሰውየው በሌለበት ቦታ ላይ ህዝቦች ሰብስቦ
በሰውየው ላይ ማለት ነው ስም ማጥፋ ዘመቻ ቢነሳ እስላሚክሊ እንዴት ይታያል? በእስልምና የዛን ሰውዬ ሐቅ ምን ያህል ነው? እና ያ ሰውዬ ደግሞ ቂም ቢይዝበት ወይ ደግሞ ቢበሳጭበት ወይ ደግሞ ወደ ህግ ቢሄድ አግባብ ነው ወይ? ሰውየውን ከሶሳይቲው ካለበት ከህዝቡ ለማስወጣት ሰውየው ላይ ቢያስነሳ ይህን ጥያቄ አፉ በለኝ እንደው ጠይቂም ስለተባልኩ መጠየቅ ፈልጌ ነው። ሰዎች ላይ ባልዋሉበት ውለዋል ብሎ ማውራት በጣም ከባድ የሆነ ኃጢአት ነው እንደ እስላም። ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም ይላል አላህ። ኢነ ሰምዐ ወልበሰረ ወልፉአደ ኩሉ ኡላኢከ ካነ ዐንሁ መስኡላ። እውቀት በሌለህ ነገር ላይ ስለ ሰዎች ስለ ማንኛውም ነገር አታውራ ይላል። ኢነ ሰምዐ ጆሮ፣ ወልበሰረ አይን፣ ወልፉአደ ልብ፣ ኩሉ ኡላኢከ ዐንሁ መስኡላ ሁሉም ስለ እርሱ ተጠያቂዎች ናቸው። እንዳጠቃላይ ሰው እውቀት በሌለው ነገር ላይ መናገር የለበትም። በተለይ ስለ ሰው ክብር በሌለበት ባልዋለበት ያን ሰው ካነሳ ነው ነገ ወልቂያማ ቅጣቱ በጣም ከባድ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቃለ ፊ ሙእሚኒን ማ ለይሰ ፊሂ አስከነሁ ላሁ ረገደቱል ኺባል ወረገደቱል ኺባል ሁወ ዒሳረቱ አህሊ ናር። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሙስሊም ላይ ያልዋለበትን ውሏል ብሎ የዋሸና የቀጠፈ አላህ በጀሃነም ሰዎች እጅ ውስጥ ያስኖረዋል ነገ የትንሣኤ ቀን አሉ። የጀሃነም ሰዎች እጅ፣ የጀሃነም ሰዎች በሚቃጠሉ ጊዜ ከሰውነታቸው የሚወጣው ደምና መግል ተቀላቅሎ በጣም ትልቅ ባህር ይሆናል፣ እንደ ትልቅ ወንዝ ይሆናል። በዚያ ውስጥ ይቀጣሉ። እነማን? በአንድ ሰው ላይ ያልዋለበትን ውሏል ብለው ለሰዎች የሚያወሩና የሚቀጥፉ ሰዎች። ይሄን ቅጣታቸው። እሺ በዚያ ነገር ላይ ቢኖርስ ያንን ነገር በሱ በሌለበት ማውራት ይቻላል ወይ? ለሱ ሄዳችሁ መናገር ነው። ለዚያ ለሰው ለሱ ሄዳችሁ መንገር። ባልዋለበት ከእንትን ካለ ደግሞ ቀጠፈበት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አተድሩነ ቢልገይባ ብለው ጠየቁ ሰሓቦችን። ሐሜት ማለት ምን ማለት እንደሆነ ታውቃላችሁ አላቸው። ቃሉ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ይወቁ ብለው ሰሓቦች መለሱ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? አልገይበቱ ዚክሩከ አኻከ ቢማ የክረህ። ሐሜት ብሎ ማለት ሰውየውን በሚያስከፋው ነገር እርሱ በሌለበት ቦታ ማውሳት ማለት ነው ብለው ተናገሩ። ኢንካነ ፊህ አሏቸው፣ ካለበትስ ያ የምናማበት ነገር አንቱ የአላህ መልእክተኛ እርሱ ሐሜት ነው። ወይን ለም የኩን ፊህ ከሌለበት ፈቀድ በሀተሁ እርሱማ ቀጠፍክበት፣ ዘለፍከው ብለው ተናገሩ። ካለበት አማሃው፣ ከሌለበት ደግሞ በእርሱ ላይ ዋሸህ ቀጠፍክ፣ እሱ ደግሞ ሊባስ ብሎ እጥፍ ድርብ የሆነ ኃጢአት ነው። እንዳጠቃላይ ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሰው ክብር ላይ መረማመድ በጣም ከባድ ኃጢአት እንደሆነ በሌላም ቦታ ሲገልጹ ምን አሉ? ለማ ዑሪጀ ቢ ኢለ ሰማኢ ሳቢዓ ረአይቱ ኡናሰን ፊ ናር የኽሚሹነ ውጁሃሁም ለሁም አዝፋሩ ሚን ኑሓስ ረአይቱ ኡናሰን ፊ ጀሀነም ለሁም አዝፋሩ ሚን ኑሓስ የኽሚሹነ ቢሂ ውጁሃሁም ወሱዱረሁም ፈቁልቱ መን ሃኡላእ ፈቂል ያ ሙሐመድ ሃኡላእ ኡናስ ለማ ካኑ ፊ ዱንያ ካኑ የግታቡን ወየሱቡን ወየሽተሙን ወየተጣወሉን ዐለል አዕራድ። ነቢያችን ሰለላሁ ዐለይሂ ወሰለም ሰባቱን ሰማይ ባረጉ ጊዜ የሚታይ ነገር ብቻ አልነበረም ሲያዩ የነበረው፣ ወደፊት የሚሆንን ነገር አላህ ሲያሳያቸው ነበር። በጣም ይደንቃል። ያ ጉዟቸው በጣም የሚደንቅ ጉዞ ነው። ለቀድ ረአ ሚን አያቲ ረቢሂል ኩብራ ብሎ አላህ በቁርአን ላይ መስክሮታል። ያንን ጉዟቸው ተአምራዊ ጉዟቸው ሰባቱን ሰማያት ያረጉበት በእርግጥም ታላላቅ ተአምራቶችን አይቷል ሙሐመድ ይዛኔ ብሎ መስክሮላቸዋል። አፈቱማሩነሁ ዐላ ማ የራ፣ ስላየው ነገር ትጠራጠራላችሁ? እንዲህ እንዲህ አየሁ ብለው በነገሯቸው ጊዜ ምድር ላይ በጣም ተደንቀው ነበር ከሃዲያኖች፣ ሊያምኑት ያልቻሉት ከባበር ነገር። ወለቀድ ረአ ሚን አያት ረቢሂል ኩብራ፣ በእርግጥም ከጌታው ከተአምራቶች በጣም በርካታ አይቷል ሙሐመድ ብሎ መሰከረላቸው ሰለላሁ ዐለይሂ ወሰለም። የዛኔ ታዲያ የሚታዩ ነገራቶችን ብቻ አልነበረም። ከፊታቸው ነቢያትን አይተዋል፣ መላእክትን አይተዋል፣ ሁሉን አይተዋል አይደለ? ጀነትን አይተዋል፣ ጀሃነምን አይተዋል። ሁሉ በጀሃነም ውስጥ ወደፊት ስለሚቀጡ ሰዎችም እያንዳንዱ ኃጢአታቸው የኃጢአት ባለቤት ምን ምን እንደሚቀጡ ያውቃሉ፣ ተመልክተዋል። የኃጢአት አይነቶች እንደሚለያዩ ሁሉ ቅጣታቸውን በዚያው ልክ ይለያያል። ከዚያም ብለው ተናገሩ። ከነዚያ መካከል ረአይቱ ኡናሰን ሰዎችን ተመለከትኩኝ አሉ። ለሁም አዝፋሩ ሚን ኑሓስ ለእነርሱ ከነሐስ የሆነ
ከብረት የሆነ ረጃጅም ጥፍሮች ተደርጎላቸዋል አሉ። የኽሚሹነ ቢሂ ውጁሃሁም ወሱዱረሁም በዚያ በረጃጅም የነሐስ ጥፍሮቻቸው የብረት ጥፍሮቻቸው ፊቶቻቸውንና ልቦቻቸውን ይቦጫጭቃሉ። ሲቦጫጭቁ ተመለከትኩኝ አሉ። እሳት ውስጥ ናቸው። በዚያ ተጨማሪ የራስን ሰውነት ራሳቸውን እየቦጫጭቁ እንዲቀጡ ይገደዳሉ። ይቦጫጭቃሉ። ፊታቸውን እንደዚህ እየመጀረጉ እንትን ይላሉ። በጣም ደነገጥኩና አሉ ነቢ ሰለላሁ ዐለይሂ ወሰለም ፈቁልቱ መን ሃኡላ እነዚህ ማን ናቸው ብዬ መልአኩ ጅብሪልን ጠየቁት። ጅብሪል ነው የሚያስጎበኛቸው። ፈቂለ ሊ ለእኔም ተባለኛል ያ ሙሐመድ እነዚህማ ሙሐመድ ሆይ ካኑ ይስቡን ወይሽቱሙን ወይቅታቡን እነዚህማ በምድር ላይ ሳሉ ሰዎችን ሲሰድቡ፣ ሲዘልፉ፣ ሲያሙ ወየተጣወሉን አለ አዕራድ ናስ በሰው ክብር ላይ በማን አለብኝ እንደፈለጉ ሲተላለፉ የነበሩ ናቸው ብሎ ነገረኛል። እያችሁ ዛሬ ስንቶች ናቸው በሰው ክብር ላይ እንደፈለገ የሚረማመድ እንደፈለገች የምትረማመድ የለችም በማለት በዚህ አካባቢ የለም በማለት በዚህ አካባቢ ያሟቸዋል፣ ይሰድቧቸዋል፣ ይዘልፏቸዋል፣ እንደፈለጉ ያደርጋሉ፣ ይቦጫጭቃሉ። በዚያ ላይ ለጊዜው ሳቅን ያመጣሉ፣ ይሰቃሉ፣ ይጫወታሉ ምናምን በሰው ክብር ላይ እንድትሳለቁ ከሚያደርጓቸው ጓደኛሞች ወላሂ ብቸኝነት ይሻላቸዋል። እነዚህ ሰዎች የትንሣኤ ቀን ቅጣታቸው ይሄ ነው። በሰው ክብር ላይ እንደቦጨቁ የራሳቸውን ክብር እንዲቦጫጭቁ አላህ የትንሣኤ ቀን ያስገድዳቸዋል። ጀዛአን ዊፋቃ ተስማሚ የሆነ ምንዳ ሲሆን ለኃጢአታቸው ከተሰባሰባቸው ከጓደኞቻቸው ጋር በራሳቸው ሙድ ፈታ በሉ። ስለ ዲናቸው ልታወሩ ትችላላችሁ። ስለ ቤተሰብ ልታወሩ ትችላላችሁ። ስለ አንዲት ስለ ጓደኞቻችሁ ምናምን መጥፎ ነገር ሊያወራቸው እነዚህን ትናት በሏቸው። እሺ እንደዚህ አይነት ነገር እንታወሽ ያቀለለ እና እነዚህን ሰዎች በክብራቸው ላይ ተረማመዱ ምናምን ያልሽው እነዚህን ለህግ ማቅረብ እንችላለን ወይ ይላልሽው ትችላላችሁ። ሐቅ አላችሁ ኡስታዝ ነው። እኔ አሁን ህዝብ ሰብስበህ ማለት ለምሳሌ ብዙ ህዝቦችን ሰብስበህ በሰዎች በአንድ ሰው ላይ ህዝብን ማነሳሳት እንደ ወንጀል ነው። እኔ የምኖርበት ሀገር ላይ ያ ሰውዬ ወንጀል ነው ብሎ በቃ አስቦ ማለት ነው ወደ ህግ ቢሄድ በዲን አልኢስላም የሚያስቀጣው ነገር አለ ወይ ነው። እኔ አሁን ትልቁ ጥያቄ ይሄ ነው። ሐቅ አለው መሄድ ይችላል እና እዛ አካባቢ ደግሞ የነበሩ ሰዎች ያንን ሰው ያለ ማስቆማቸው አላህ Subhanahu Wa Ta'ala ይጠይቃቸዋል ወይ? ምክንያቱም ሰውን ፈርተው ማለት ነው ለክ ብናገር ብለው ይተቂላ አላህን ፍሩ ያላሉ ሰዎች ተጠያቂነት ይኖርባቸዋል ወይ? አፉ በለኝ ትንሽ ጥያቄና ረዘምኩት ጀስት ክሊር እንዲሆንልኝ ሌሎቻችንን በዚህ አጋጣሚ እንድንማርበት ብዬ ስላሰብኩት ነው። አፉ ትክክል ነሽ። ነብያችን ሰለላሁ ዐለይሂ ወሰለም ለተእሙሩነ ቢልማዕሩፍ ወለተንሃውነ ዐኒል ሙንከር አው ለዩሽከነ አላሁ አን ዩዒመኩም ቢዒቃቢሂ ፈተድዑነሁ ፈላ የስተጂቡ ለኩም አሉ። በመልካም ልታዙ ነው፣ ከመጥፎም ልትከለክሉ ነው። አለበለዚያ ግን እንዲህ አናደርግም ካላችሁ አላህ በቅጣቱ ሁላችሁንም ያካብባችኋል፣ የዛኔም ትለምኑታላችሁ አይቀበላችሁም አሉ። ይህ ነው እና ይህንን በመልካም ማዘዝ ከመጥፎ መከልከል የሚለውን በምሳሌ ተናገሩ ነብያችን ሰለላሁ ዐለይሂ ወሰለም። በምሳሌ ሲናገሩ ምን አሉ? ሰዎች በአንዲት መርከብ ላይ ወይንም በጀልባ ላይ እየተጓዙ እያሉ ከላይ ያሉ ሰዎች አሉ፣ ለሁለት ከፈሏት ጀልባዋን። ከታች ያሉ ሰዎች አሉ። ከታች ያሉ ሰዎች ውሃ ጠማቸው ብለው ተናገሩ። የሚገርም ምሳሌ ነው የሰጡት። በጠማቸው ጊዜ ሁለት አማራጭ ነው ያላቸው። ወይ ከታች እነዚህ ሰዎች በላይ ሄደን ከምንጠጣ ለምን በዚህ አንሸነቁርም አሉ። ከዛ ሸንቁረን በዚህ ከውሃው ማለት ነው ጠምቷቸው ከዚያ እንጠጣለን አሉ። አያችሁ። አሁን እነዚህ አብረዋቸው ያሉ ሰዎች አይሆንም፣ ከዚህ ከሸነቆራችሁ ውሃ ይገባል፣ ሁላችንም እንሰምጣለን ብለው የሚናገሩ ጭፍሮች ተገኙ። ሌሎች ደግሞ አይ እኛ ምን አገባን ብለው እነዚህን ተዋቸው። ገብታችኋል አይደለ? ስለዚህ እነዚህን ሸንቁረን እንጠጣለን የሚሉ ሰዎችን ቢተዋቸው አብረዋቸው ያሉ ሰዎች አጠቃላይ ሁላቸውም ሊያልቁ ነው፣ ሊጠፉ ነው። አጠቃላይ ሊያልቁ ነው፣ ሊጠፉ ነው። ነገር ግን እጃቸውን ያዝ አድርገው አይቻልም፣ ይሄን አታደርጉ፣ ከላይ ሂዱና ጠልቃችሁ በመጥረቂያ ጠጡ ብለው ቢያዟቸው ሁላቸውም ይድናሉ ብለው ተናገሩ። ከዚያ ስለዚህ
እነዚያ ሰዎች ከመጥፎ ነገር ይሄን ባህሩን የሚያጠፋን ነገር ከማድረግ መከልከል እንዳለባቸው ካሳሰቡ፣ ካልሆነ ግን ሁላቸውም ትጠፋላቸው እንደሚጠፉ ካሳሰቡ በኋላ ይሄን አሁን የተናገርኩትን ሐዲስ ተናገሩ። በመልካም ልታዙ ነው፣ ከመጥፎ ልትከለክሉም ነው። ይሄን አናደርግም ካላችሁ ግን ሁላችሁንም ቅጣቱ ያካብባችኋል አሉ። እነዚህ ሰዎች ተው አይሆንም ሸንኩራችሁ አትጠጡም ከላይ ሄዳችሁ ጠጡ ብለው የማይከለክሏቸው ከሆነ እነዚህን አጥፊዎች የዛኔ ቢሸነቁሩና ቢጠጡ እነዛኞቹ ሁላቸውንም ከላይም ከታች ያሉትን እንዳለ ጥልቅልቅ አድርጎ ውሃው ያጠፋቸዋል አይደል? ይሄን በዚያ ምሳሌ ተናገሩ። ስለዚህ ልትይዟቸው ይገባል አሉ እና ስለዚህ እነዚህን ሰዎች አንቺ ለህግ አካል ሄደሽ ማቅረብ ትችላለሽ። እሺ ይሰማችኋል? ጥያቄ አለ? ቀጥል። الو ولك الو